ስለዚህ አዶናይ ምንድን ያደረገው ይሄንን ብልጠት ተጠቅሞ ግጦ 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 እሷ ሀብታም ልጅ ችግር የለባትም። አሁንም ከፈለገ ይምጣ። የሚቸግረው ነገር ከሆነ በአንቺን በኩልም ካለ ይላክ። የሆነ ነገር ካለው አካውንቱን ይላክ፣ እንረዳዋለን። እኛ አሁን ተተኩሰናል። አሁን እነ ኤቪ ማርሻል ጋር የተለያዩ የአላሙዲን ዘመዶች አሉ እዚህ እኛ ጋር ዚ እኔ አሁን ይህን ለመስማት አይደለም እኮ የገባሁት። ይህንን ለመስማት አይደለም የገባሁት። ይህንን ሁሉም ልንገር፣ ቲክቶክ ላይ ያለ ሁሉ የራሱ አስተሳሰብ አለው፣ ሀሳቡን የሚገልጽበት መንገድ አለው። እኔ ልል የገባሁት እንትና ፈመሰ በእንትና ፈመሰ በእንትና አትበል እንድትል ስላልፈለግኩ ነው። አሁን ለምሳሌ አዶናይ 6 ሚሊዮን አለ፣ አዶናይ ተከታይ ማስተራብነት አለ። እነዚህ ሁለቱ እዚህ ፎሎ ላይ የደረሱት ሰርተው ነው። ሌሎቹ ለምን አይደርሱም? 30 ሰከንድ ሀሳብ ልጠቅልል። ምንድን ነው እኛ ዋናው ነገራችን፣ ያንቺም የተናገርሽው ነገር አዶናይ በጃኒ ጀርባ ታዝሎ ነው ከ10 ሺህ ፎሎወር ተነስቶ ለዚህ ጸጋ ያበቃው። ራሷ ቃል በቃል የተናገረችው ምንድን ነው? አዶናይን ሰዎች ኢትዮጵያን ተጸይፈውት ለምን የቤተሰቡ ደስታ በእጆ ነው በሚለው ነገር ሰዎች በማያወሩበት ሰዓት ላይ ስሙን ጠጠሩ ብዬ ነው። በዛ ሰዓት ላይ ሰዎች ሸሽተውት በነበረበት ሰዓት ላይ ጃዬ ነች ሄዳ ተቀብላ ኢትዮጵያውያን ጋር ያስተዋወቀችው። ሰዎች አይወዱትም ነበር ኢትዮጵያውያን፣ እሷ ነች ለዚህ ያደረሰችው። ይህ ሁሉ ፎሎወር የመጣው በጃ ጀርባ ነው። አየሽ። ግን ዛሬ ብዙ ፎሎወር ካገኘ በኋላ ግን ካዳት። እስከ ዛሬ የሰራውን ስራ አንተ ነበር ስትሰራለት የነበረው ማለት ነው፣ እዚህ የደረሰበት ማለት ነው። ለምን ሌሎቹ ቲክቶከሮች እንደሱ ፎሎወር አያመጡም? እንደሱ ላይክ ለምን አያገኙም? ለምን እንደሱ ሰው ረድተው አይቀየሩ? ለምን ሁሉም እሱ ላይ የደረሰበት አልደረሰም? ስለዛ ልጁ ግሮ ያመጣውን ለምን ክሬዲት አሰጡትም ነው ጥያቄ። ስንት አካውንት በቡዳ አስበላባት እሱ የጃኒ ሚሊዮን ፎሎ ያለው አካውንት። ተረጋጋ እንጂ 3 ሚሊዮን ዩቲ እንኳን በጣም ከድሮ ጀምሮ የለፋችበት ፎሎወሯ ያለችበትን ሌቨል ታውቀዋለህ እንዴ? እንደዛ ለማለት በነገራችን ላይ ላይቭ ላይም ስገባ እኮ ፎሎ ይጨምራል። ይህን ታውቃለህ። አዶናይ ግን ላይቭ ሳይገባ ምንም ጊፍተርም አይደለም ላይቭም ሳይገባ ነው እዚህ የደረሰው። ስለዛ አዶናይ ወደድክም ጠላችሁ እዚህ የደረሰው በስራው ነው፣ በእውቀቱ ነው። ወጣቶች ደግሞ ከሱ መማር ከቻላችሁ ከሱ ተምራችሁ መቀየር ትችላላችሁ። አለበለዛ ግን እንዲገዝት ከፍታችሁ ቁጭ ብላችሁ ስለሱ እያወራችሁ ወይ ህይወታችሁን አትቀይሩም፣ ወይ ሰውን አትቀይሩም፣ ወይ አትረዱም፣ ወይ አታግዙም። በቃ ለምን በነገራችን ላይ መቀየር ከፈለጋችሁ መልካም ነገርን የሰው እየወሰዳችሁ ፖዘቲቭን እየወሰዳችሁ ኔጌቲቭን እየተዋችሁ መኖር ትችላላችሁ። ቁጭ እሷንም ፖዘቲቭን እየወሰዳችሁ ኔጌቲቭን እየተዋችሁ መኖር ትችላላችሁ። ቁጭ ብላችሁ እሷንም አትስደቡ፣ እሱንም አትስደቡ። በቃ የፈመሱት በራሳቸው በራሳቸውን የፈመሱት ሁለቱ በቃ ሁለቱ ናቸው። ዛሬ እኮ ሁሉም ነገር እኮ መሰረት አለው አይደለ እንዴ? መጀመሪያ የመጣበት መንገድ እኮ አለ አይደለ እንዴ? አዶናይ በጃኒዬ ጀርባ እዚህ መጥቶ እንደዚህ ሆኛለሁ ያለው እኮ ራሱ ነው። አንድ ያለው ጃኒ አይደለም ያወራችሁ ራሱ ነው። እንደዚህ ነበርኩኝ፣ ወጣቶች እንዲተማሩ እንደዚህ ህይወቴን ቀይራለሁ ብሎ ሞቲቬት አደረገ። ይሄ ማለት ቤት ይቁጠረው። ስንት ተደብቆ ወንዶች ስንት ተደብቀው ስንት ጉድ እንደሚሰሩ ቤት ይቁጠረው። ስለዛ ሞቲቬት አደረገ። በቃ እነዚህ ጨለማ ውስጥ ያሉትን ወጣቶች እንዲወጡ አገዛቸው። ሌላ ታሪክ ምንም የለም እኮ። ደግሞ ይህንን ነገር ሲናገር ስማኝ፣ ይህን ነገር ሲናገር እንደሚሰደብ ያውቃል፣ እንደሚረገጥ ያውቃል። የኢትዮጵያን ባህል በደንብ ስለሚያውቀው ማለት ነው። ባህል ያውቃል እኮ እንዴ፣ ሃይማኖት አለው ልጁ፣ ባህል አለው። ይህን ነገር ሲናገር እንደሚሰደብ፣ እንደሚረገጥ፣ እንደሚንቋሸሽ ያውቃል። ግን እሱ ወጣቶችን ለመቀየር አላማ ስላለው ነው። ወደዳችሁም ጠላችሁም አዶናይ የወጣት አርአያ ነው። የቲክቶክ ንጉስ ነው። ቲክቶክን አልጎሪዝም የቀየረ ነው። ታይቶ ማይታወቅ ቲክቶክ ላይ እያደረገ ነው። ኢቭን አዶናይ አሁን ትንሽ ነገር አትጠብቅም። ምክንያቱም ትልቅ ነገር ስላስለመደን እኛ የምንጠብቀው በጣም ትልቅ ነገር ነው ከሱ። ምክንያቱም በቃ ከፍታ ላይ ያወጣው ቲክቶክን። ስለዛ ቲክቶከሮች ራሱ ለመስራት ግዴታ በጣም ትልቅ ክሬቲቭ መሆን አለባቸው። ምክንያቱም በቃ አሳድጎታል። ከእሱ አሁን ማንም ሰው አሁን አዶናይ ዝም ብሎ ተራ ነገር ይዞ ቢመጣ ማንም አይቀበለው። ምክንያቱም አንዴ ሌቭሉን ከፍ አድርጎታል። ስለዛ ማመን አለባቸው። አምናችሁ ተቀበሉ። ለምን ማመን ከበዳችሁ? በቃ ልጁ ይችላል፣ ይሰራል። ስንት በነገራችን ላይ በቲክቶክ ታሪክ ለ5 አምባሳደር የተሾመ አዶናይ ብቻ ነው። 5 አምባሳደር። ይህ ማለት
ድርጅታችንን ያስታውቅልናል። ልጁ ፓወር እንዳለው ስለሚታመን ነው። ያውም ዝም ብሎ አይደለም አምባሳደር የሆነው፣ ትላልቅ ነገር ላይ ነው አምባሳደር። ወጣቶች አርአያ መሆን ይችላል። አንዴ ናት ልሽ እኛ እንደሱ ማውራትም አይጠበቅብንም። እንደዚህ ዝም ብለን መለፍለፍ እንዳልሆነ አይጠበቅብንም። እኛ አንጠላውም፣ ግን አይጠበቅብንም። እኛ የእኛ አምባሳደርነት ሳንናገር አሁን ጃዬ ነይሽ ተሻት ከሆነ ምንም አልተናገረችም። ምንም ባልተናገረችበት አፏ ተዘግቶ አምባሳደርነትን ገጭ። እሱስ ምንድን ነው? ኔክሶን አሁን ያረግሽውን ፕሮፋይሉን እያስተዋወቀ መከራውን አይቶ ምናምን በጉቦ ብር ሰጥቶ የውሸት አምባሳደርነት ተሰጠው። ምንም ችግር የለውም፣ ያርግለት። መሆን መመኘት ትችላለሽ፣ ግን በትክክል ቦታው ላይ ግን ትመጫለሽ አትመጭም፣ እሱ ሌላ ታሪክ ነው። አዶናይ ዝም ብለህ ለስም ከሆነ ትችላለሽ። እኛ እናውቃለን ከጀርባው ማን እንዳለ። አዶናይ ብር ከፍሎ አምባሳደር እንደሆነ እናውቃለን። ወላ ሁሉ እየከፈለ ነው። ይህን ስሙ ከፍሎት ነው ሚሊዮን። በነገራችን ላይ በሚሊዮን ሳይሆን በሚሊዮን ነው የሚከፈለው። ልጁ ደግሞ ጎበዝ ነው፣ ይሰራል። ከዚህ በኋላ ገና ለ20 አምባሳደር ይሆናል። ኢትዮጵያ ላይ ታሪክ ይሰራል። ይህን ተናግሬ ልውረድ። ኢትዮጵያ ላይ ታሪክ ይሰራል። ገና ሻይን ያደርጋል። በነገራችን ላይ ከእውቀት ጋር የሚመራው አዶናይ ሲናገር ሰምታችሁ ሞቲቬት ሊያደርግ ይችላል እንጂ ወታችሁ አንቺ እያልሽ ያለሽ ጃኒ እውቀት የላትም እያልሽ ነው። እኔ እኮ ግራ አይደለም፣ አላልኩም፣ እንደዛ አላልኩም። እኔ እያወራ ያለው ስለ አዶናይ ነው። እኔ ስለ ጃኒ አላወራሁም። እኔ ስለ ጃኒ አላወራሁም። አላት በነገራችን ላይ አፕሪሼት አረጋታለሁ፣ ወዳታለሁ፣ ሪስፔክት አረጋታለሁ፣ አከብራታለሁ። እኔ ግን ላወራ የገባሁት ስለ አዶናይ ነው፣ ስለ ጃኒ አይደለም። ስለ ጃኒ የጃኒ ደጋፊዎች ያውሩላት። እኔ ላወራ የገባሁት ስለ አዶናይ ነው። አንገት በላይ ሆኖ ይደብራል በጣም። ምክንያቱም እኛ ችግር የለውም ቢሶክ እኛም ወንድማችን ነው እኮ እናውቀዋለን። የተወሰነ ጊዜ እኛ በእኛ አማካኝነት ከፈጣሪ በታች ለዚህ ጸጋ አብቅተነዋል። ይሁን ችግር የለውም። ዛሬ ቢክደንም ማለት ነው በእኛ ጀርባ ታዝሎ በታችን ጀርባ ታዝሎ በዚህ ነገር ምንም ችግር አልደበረንም እኮ እኛ አይደለ እንዴ? ግን እናንተ አሁን ለምሳሌ ጃኒ ምንም እንደማታውቅ እንዳልተማረች ምናምን አድርጋችሁ የምታቀርቡት ነገር ትክክል። በኢየሱስ ምን እኮ ነገርኩ። ያወራሁት ስለ አዶናይ ነው ላወራ የገባሁት። እኔ ስለ ጃኒ ምን አገባኝ? ስለ ጃኒ ደጋፊዎቿ ያወሩላል። አሁን እኮ የኔ እናት አልሽ እኮ ሰሊና አልሽ እኮ እሱ የተማረ ነው፣ እሷ ግን ብለሽ እንዴ እኮ ስለ አዶናይ ነው ያወራሁት። እኔ ከእውቀት ጋር ነው የሚሰራው፣ ወጣቶችን ያነቃቃል፣ ጎበዝ ነው። ብዙ ወጣቶች ተምሯል እኮ ብለሽ ስትይ እኮ ቀኝ እጁ እሺ ችግር የለውም ይሁን እሺ እኔ ያርግለት ማለት ዝም ብለሽ ለመከራከር ፈልገሽ ካልሆነ በስተቀር እኛ እንደ ጃኒ እንደውም ካየሽ በተፈጥሮ የተማረች እንደዚሁ ተፈጥሮ ያስተማራት በጣም ደግሞ ከምንም ነገር በላይ የሰው መውደድ ነው በዚህ ዓለም ላይ የሚያስፈልገው። እንደ ጃኒ የተወደደና የተከበረው ኢትዮጵያ ውስጥ ሰው አታገኝ፣ በተለይ ከቲክታከሮች። እኔም ወዳታለሁ፣ በጣም ነው መወዳት። እግዚአብሔር ሴት ነኝ፣ ሴት ሆኜ ሲጀመር ሴት ልጠላ አልችልም። ወዳታለሁ፣ አደንቃታለሁ። እሷን መደገፍ ሲገባሽ ይደብራል።